አሰልጣኝ አርነ ስሎትና እንዲሁ ደግሞ የመከላከሉን ችግር በዚህኛው የፕሮግራማችን ክፍል ደግሞ የምንመለከተው ይሆናል። የሊቨርፑል እግር ኳስ ክለብ በዘንድሮ ውድድር ዓመት ጥያቄ የተነሳበት ከሚገኝበት ዲፓርትመንት መካከል አንዱ የመከላከሉ ቦታ ነው። አሰልጣኝ አርነ ስሎት በዘንድሮ ውድድር ዓመት ብቻ በእንግሊዝ ፕሪሚየር ሊግ ከ10 በላይ ግቦች ተቆጥረውባቸዋል። ይሄ ማለት መከላከሉ ጥሩ እንዳልሆነ የሚያሳይ አንድ ጥሩ ማሳያ ሊሆን ይችላል። ስለዚህ ይህን የመከላከል ክፍተት አሰልጣኙ እንዴት አድርገው ሊደፍኑት ይችላሉ የሚለውን በዚህኛው ፕሮግራማችን ክፍል ላይ የምንመለከተው ይሆናል ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው እንደናንተ ላሉ የስፖርት ተከታታዮች ፕሮግራሙን እንዲያደርሰው ላይክ ማድረጋችሁን አትርሱ። ፕሮግራሙን ሲጀምሩ ላይክ በማድረግ እንዲጀምሩ በአክብሮት እንጋብዛለን። ሊቨርፑል በዘንድሮ የውድድር ዓመት ለፕሪሚየር ሊጉ ዋንጫ የተገመተው ቡድን በጥቂት ሳምንታት ውጤቶቹ ግን ይሄኛው ግምቱ ፐርሰንቴጁ ሲቀንስ እየተመለከትን እንገኛለን። እንደውም ከባለፈው የፕሪሚየር ሊጉ ሽንፈታቸው ከቼልሲው ሽንፈት በኋላ ሞስትሊ የማሸነፍ ግምቱን ለአርሰናል ሲሰጡ ተመልክተናል። ራሱ ኦፕታም ይሄንን ቁጥር ይዞ ወጥቷል። ኦፕታ ሱፐር ኮምፒውተርም ሳይቀር የአርሰናልን የማሸነፍ ፐርሰንቴጅ የበለጠ ግምቱን ከፍ ሲያደርግ የሊቨርፑልን ደግሞ በፊት ከተሰጠው ግምት ፐርሰንቴጁ እንዳነሰ አይተናል። አንድ ምስማማበት ነገር እዚህ ላይ ወይ ደግሞ አንድ ማነሳው ነገር በዚህ ሰዓት ስለ ዋንጫ ማውራት ወይ ደግሞ ስለ ዋንጫ ፉክክር ማውራት ሰዓቱ ነው ብዬ አላምንም። ምክንያቱም ገና 8ኛው ሳምንት ላይ ነን የምንገኘው። 30 ሳምንታት ይቀራሉ። የሊጉን ቢያንስ 1/3 ወይም ሩቡን እንኳን አላየንም። ስለዚህ ያ ስለሆነ ትንሽ ተጨማሪ ሳምንታትን ማየት ይኖርብናል። ቢያንስ እስከ ቦክሲንግ ዴይ ድረስ ማን ለዋንጫ ይፎካከራል፣ ማን ዋንጫውን ሊያነሳ ይችላል፣ እነማን ለቶፕ 4 ይጫወታሉ፣ እነማን ደግሞ ለዩሮፓ ሊግ ቦታ ይጫወታሉ፣ እነማን ላለመውረድ ይጫወታሉ የሚለውን ለማየት ተጨማሪ ወደ 7-8 አካባቢ ሳምንታትን ማየት ይጠበቅብናል። ግን ደግሞ የሊቨርፑል የመከላከል መስመር በጣም ከፍተኛ ጥያቄ የሚነሳበት ስለመሆኑ በተደጋጋሚ ጨዋታዎች ላይ እየተመለከትን እንገኛለን። አንደኛ ስቴቢሊቲ የለውም። መከላከሉ እየተረጋጋ አይደለም። በማንኛውም ሰዓት ሊከፈትና ግብ ሊቆጠርበት ይችላል። የመጨረሻ ደቂቃዎች ላይ ክለቡ ጎል ሲቆጠርበት እያየን ነው። በክሪስታል ፓላሱ ጨዋታ ላይ በኒኬታ የተቆጠረባቸውን ጎል አይተናል። በቼልሲው ጨዋታ ላይ ደግሞ እንደዚሁ በኤስቴቫ ዊሊያን የተቆጠረባቸውን፣ ትላንትናም ደግሞ በማንቸስተር ዩናይትድ ግቦች የተቆጠሩበትን መንገድ አይተናል። ትላንትና ግቦች ሲቆጠሩ ብሪያን ምቡሞ ከሁለት ተከላካዮች መካከል ከነ ቫንዳይክ እና ከነ ኢብራሂማ ኮናቴ ሾልኮ ገብቶ ነው በጣም አስፈላጊውን ጎል ለማንቸስተር ዩናይትድ ያስቆጠረው። ሁለት ተጫዋቾች ከጀርባው ነበሩ፣ ግን ሁለቱም ተጫዋቹን ኮንትሮል ሊያደርጉት አልቻሉ። እንዲሁ ደግሞ ከዛም ባለፈ ሁለተኛውም ጎል ሲቆጠር የቆመ ኳስ ወይም ደግሞ ይሄ ከግራ መስመር የተሻገረ ኳስ ነው የተቆጠረው። የቆመ ኳስ አይደለም። በእርግጥ ያው የቆመ ኳስ ምንለው የማዕዘን ምትን፣ ቅጣት ምትን ወይ ፍጹም ቅጣት ምትን ነው። ግን የተሞከረው ኳስ ሪባውንድ ሲደረግ ወዲያውኑ ነው ብሩኖ ፈርናንዴዝ ክሮስ ያደረገውና ከዛ በኋላ ማጓየር በግንባር ገጭቶ ያችን ኳስ ወደ ግብነት የቀየረው ማለት ነው። ግን የሊቨርፑል የግራ መስመር አሁንም ክፍተት የሚነሳበት ስለመሆኑ በተደጋጋሚ ጊዜ እያየን እንገኛለን። የቼልሲው ጨዋታ ላይ በሊቨርፑል የቀኙ መስመር እንዲሁ ደግሞ በዛኛው የግራ መስመር በቼልሲ የግራ መስመር ላይ ነው ማርኮ ኩሬያ ጎል ያስቆጠረው። ትላንትናም ደግሞ ማንቸስተር ዩናይትድ ጎል ሲያስቆጠር በማንቸስተር ዩናይትድ የግራ መስመር በሊቨርፑል የቀኝ መስመር ላይ ነው ያ ጎል ሲቆጠር ያየ ነው። ጆርጂ ማማርዳሽቪሊ ከአሊሰን ቤከር ጉዳት በኋላ በተደጋጋሚ ጊዜ ሜዳ ላይ ሲጫወት እየተመለከትነው እንገኛለን። ለ3 ጨዋታዎች ያክል በጋላታሳራይ ጨዋታ ላይ ተቀይሮ ነው የገባው። በሌሎቹ ጨዋታዎች ላይ ደግሞ በቋሚነት ጀምሯል። ግን ደግሞ እሱም ግቦችን እየተቆጠሩበት እያየን እንገኛለን እና ሊቨርፑል እንዲህ ባሉት ጨዋታዎች ላይ እንደዚህ ግቦች እየተቆጠሩበት የሚቀጥል ከሆነ አሰልጣኙ ይህንን ነገር እንዴት ነው መፍትሄ ሊያበጁለት የሚችለው የሚል ጥያቄ እዚህ ጋር ማንሳት በጣም ተገቢና አስፈላጊ ነገር ነው። እኔ የሊቨርፑል የመከላከል ችግር ይጀምራል ብዬ የማምነው ከሁለቱ የመስመር ተጫዋቾች ነው። ከዚህ በፊት ለአመታት ስለ ሊቨርፑል ስኬታማነት ስናወራ ሁለት ፉልባኮችን እንጠቅሳለን። አንዲ ሮበርትሰን እና እንዲሁ ደግሞ ትሬንት አሌክዛንደር አርኖልድ። ሁለቱ ተጫዋቾች በሊቨርፑል የነበራቸው ሚና በጣም ከፍተኛ ነበር። ማጥቃቱን በደንብ የሚያግዙ፣ መከላከሉ ላይ ደግሞ የተሻለ ፐርፎርማንስ ያላቸው ተጫዋቾች እንደነበሩ አይተናል።
የትሬንት አሌክዛንደር አርኖልድ መውጣት ገና ከዚህም በኋላ ሊቨርፑልን በደንብ ዋጋ ሲያስከፍለው ማየታችን አይቀርም። ምክንያቱም እስካሁን ድረስ በተመለከትናቸው በሁሉም ውድድሮች ከ10 በላይ ጨዋታዎችን ተመልክተናል። ቻምፒዮንስ ሊግንም ካራቦ ካፕንም ሌሎች ውድድሮችንም ካየን በነዛ ውድድሮች ላይም ጭምር እንዳየነው የዚህ ተጫዋች አለመኖር ሊቨርፑልን በብዙ እያጎደለው ነው። ትላንት ኮነር ብራድሊ ጀመረ፣ በኋላ ደግሞ እንደዚሁ ሶቦዝ ላይ እዛ ቦታ ላይ ገብቶ እንዲጫወት የተደረገበትን ሁኔታ ስናይ ነበር። ግን እዚህ ቦታ ላይ አሁንም ትሬንት አሌክዛንደር አርኖልድ በበቂ ሁኔታ ተተክቷል ተብሎ አይታመንም። ሚሎስ ኬርኬዥ ጥሩ ተከላካይ ነው። በዛኛው ክንፍ በኩል በተለይም በግራ መስመር በኩል ጥሩ ተከላካይ ነው። ምንም የሚያጠያይቅ ነገር አለም። በቦርንመዝ በባለፈው ዓመት ምርጥ ጊዜ ማሳለፍ ችሏል። ግን ደግሞ እኔ አንዲ ሮበርትሰንን ተመራጭ ማድረጉ የተሻለ ነው አሁን ባለው ሁኔታ፣ በተለይ ሚሎስ ኬርኬዥ ከቡድኑ ጋር እስከሚላመድ ድረስ። ግን ይሄ የ31 ዓመት ተጫዋች አሁንም ተጠባባቂ ወንበር ላይ ነው የተመለከትነው የምንገኘው። ትላንት ጭራሽ ተቀይሮም ወደ ሜዳ ሲገባ አላየንም። ስለዚህ የሁለቱ የፉልባክ ተጫዋቾች ቦታ ላይ ያለውን ነገር ማስተካከል እስካልተቻለ ድረስ ሁኔታው በጣም አስቸጋሪ ሊሆን እንደሚችል በእነዚህ ሁኔታዎች ላይ በደንብ በተደጋጋሚ ጊዜ እያየን እየተመለከትን ነው ያለ ነው። ሌላው ደግሞ ሁለቱን የመስመሮች ካነሳን ቅድም እንዳልኩት የግራውን መስመር የቀኙን መስመር በተደጋጋሚ ለመጠቃት ተጋላጭ የሆነ ቦታ መሆኑ፣ በተለይም ደግሞ የሊቨርፑል የቀኝ መስመር በተደጋጋሚ ጊዜ ለዚህ አይነቱ ማጥቃት ክለቦች ይህንን ቦታ በተደጋጋሚ ጊዜ እንደሚያጠቁስ እየተመለከትን ነው። እኔ በዛኛውም ጨዋታ ላይ ሳነሳ ነበረ ከጨዋታው መጀመሪያ አስቀድሞ የሊቨርፑል ሊጠቃ የሚችለው መስመር ይህንኛው መስመር ነው። በተለይ ሚሎስ ኬርኬዥ ያለበት መስመር በጣም ለጥቃት ተጋላጭ የሆነ ቦታ ነው የሚሉ ነጥቦችን ሳነሳ ነበረ እና ለዛ ደግሞ ምላሽ የሆነውን ነገር ትላንትና ብሪያን ሙቤሞ በዩናይትድ የቀኝ መስመር በሊቨርፑል የግራ መስመር በኩል አሳይቶናል። እንዲሁም ደግሞ በዛኛውም በተቃራኒ መስመር በኩል ተመሳሳይ አይነት ማጥቃቶችን ስንመለከት ነበር። ስለዚህ እዚህ ቦታ ላይ የሚመረጡ የተጫዋች ምርጫዎች ምን መምሰል አለባቸው? በቦርንመዙ ጨዋታ ላይ እንዳየነው ዴቪድ ብሩክስ የመስመር ላይ ማጥቃቱ በጣም የሚያስገርም ነበርና ሮበርትሰን በዚህ የውድድር ዓመት ጥቂት የጨዋታ ደቂቃዎች ላይ እየተሰለፈ ነው የሚገኘው። የቋሚነት እድልን እያገኘ አይደለም። ሚሎስ ኬርኬዥ ነው በተደጋጋሚ ጨዋታዎች ላይ ሲሰለፍ እያየን የምንገኘው። ግን ደግሞ ይሄ ተጫዋች በዚህ ቦታ ላይ አሁንም ሲጫወት ለሊቨርፑል በበቂ ሁኔታ ሰርቪስ እየሰጠ ነው የሚል ጥያቄ ማንሳት በጣም አስፈላጊ ነው። የኒውካስል ዩናይትዱ ጨዋታ ላይ ኬርኬዥን በማሳያነት ማንሳት ይቻላል። ምክንያቱም ተጫዋቹ ዘሎ እንኳን ኳሱን ኮንትሮል ማድረግ ወይ ደግሞ ኳሱን ክሊር ማድረግ አልቻለም። ከግራ መስመር ላይ የተጣለ ኳስ ነው ወደ ግብነት የተቀየረው። ቅድም እንዳልኳችሁ ነው ሊቨርፑል ላይ የተቆጠሩ ግቦችን ቪዲዮ ክሊፖቹን ብትመለከቷቸው ከግራ መስመር የሚነሱ ከዛ በኋላ ከዛ መስመር ሄደው ወደ ግብነት የሚቀየሩ ኳሶችን ነው የምናየው። በኤቨርተኑም ጨዋታ ላይ ተመሳሳይ 2-0 እየመራ በነበረበት ሰዓት ከዛው ከግራ መስመር ላይ በረጅሙ የተሻገረ ኳስ ነው ከዛ በኋላ እንደገና ወደ ግብነት ሲቀየር ያየነውና እየተመለከተ ነው። ስለዚህ ይሄ የመስመር መከላከል የፉልባክ ቦታ ላይ በተለይም ደግሞ ሚሎስ ኬርኬዥ በሚጫወትበት ቦታ ላይ የሆነ አይነት ክፍተት እየተመለከተን አይደለም ወይ? ሊቨርፑል ለዚህ ነገር ተጋላጭ አይደለም ወይ የሚሉ ነገሮችን ማንሳት በጣም የሚጠበቅብን ይሆናል። ምክንያቱም እዚህ ቦታ ላይ ከዚህ በፊት አንዲ ሮበርትሰን ሲጫወት እንደውም ክፍተት የለበትም ወይ ደግሞ የተወሰኑ ጥያቄዎች አይነሱበትም ብለን እንኳን ባንል፣ ግን ደግሞ ቦታውን በአስተማማኝ ሁኔታ ሲዘውረው ተመልክተናል። ለአመታት የርገን ክሎፕ በአሰልጣኝነት በነበሩበት ጊዜ ከየርገን ክሎፕም በኋላ አርነ ስሎት በባለፈው አመት የሊጉን ዋንጫ ሲያሸንፉ ሮበርትሰን የነበረው ሚና በጣም ትልቅ ነበር እዚህ ቦታ ላይ። አሁን ግን ሚሎስ ኬርኬዥ ወደ ቡድኑ መጣ። ኦኬ ለፕሪሚየር ሊጉ አዲስ ተጫዋች አይደለም፣ ግን ደግሞ ገና ከዚህ በላይ ብዙ ማሳየት ይጠበቅበታልና የሊቨርፑል የግራ መስመር መከላከል ጥያቄ የሚነሳበት መሆኑን እያየን ነው። የቀኙ መስመር ላይም ደግሞ ስንመጣ ኢቭን ሞሳላ እንኳን ጥሩ ፐርፎርም እንዳያደርግ እያደረገው የሚገኘው ይሄ ቦታ ነው። ስለ ሊቨርፑል የቀኝ መስመር ደግሞ ስናነሳ ጥያቄ የሚሆኑበት በጣም ብዙ ነገሮች አሉ። ትሬንት አሌክዛንደር አርኖልድ መውጣቱ ቅድም እንዳልኩት በጣም ሊቨርፑልን እያጎደለው ነው። ሊቨርፑልን በብዙ የሚያጎድል በብዙ ነገር የሚያሳጣው ነገር ሜዳ ላይ እንዳለ አይናችን አይቶ መረዳት ይችላል። ከቁጥራዊ መረጃዎችን ባለፈ ለምሳሌ ሞሳላ እነዛን ምርጥ ፓሶች እነዛን ምርጥ አሲስቶች ከትሬንት አሌክዛንደር አርኖልድ ሲያገኝ የነበረውን አሁን ከማን ሊያገኝ ይችላል? አሰልጣኙም በዚህ ነገር ደስተኛ እንዳልሆኑ የምታውቁት አንድ ጊዜ ፍሪምፖንግ ይገባል፣ አንድ ጊዜ ኮነር ብራድሊ ይገባል፣ አሊያ ደግሞ ያለ ቦታው የሚጫወተው
ዶሚኒክ ሶቦዝላይ እዚህ ቦታ ላይ ሲጫወቱም ጭምር እንመለከታለን። ስለዚህ የዚህ ቦታ ላይ አሁንም ሁነኛ መፍትሄ አሰልጣኙ እንዳላገኙ፣ በዚህ የቀይ መስመር ቦታ ላይ ሁነኛ መፍትሄ እንዳልተገኘ፣ የእነሱ የቀይ መስመር የተቃራኒ ቡድን የግራ መስመር በመሆኑ ምክንያት አሁን ትላንት ኮነር ብራድሊ ጀምሯል ብያቸዋለሁ። በኋላ ደግሞ ሶቦዝላይ ያለ ቦታው ሲጫወት ነበር። ፍሪምፖንግ በሳላ ተቀይሮ ገብቶ ወደፊት እየወጣ ሲያጠቃ ተመልክተናል። ግን እንደዚህ አይነት ሪስኮችን አሰልጣኙ እንዲወስዱ የሚያደርጋቸው በቡድን ውስጥ ያለው አጫወት እንዴት ያለ መሆኑን በደንብ በግልጽ እያየን ነው የምንገኘው። ኩኩሬያም ቢሆን ከስካይ ስፖርት ጋር ባደረገው ቆይታ ከኢንተርናሽናል ብሬኩ በፊት ሊቨርፑልን ሲያሸንፉ ሁልጊዜም ለማጥቃት እንሞክር ነበረ፣ ምክንያቱም ሳላህ ለማጥቃት ዝግጁ ነው፣ ስለዚህ እኛም ደግሞ ለማጥቃት ዝግጁ ነን የሚል ሀሳብ ነበር የሰጠውና እናውቃለን ምን እንደሆነ፣ ስለዚህም ተዘጋጅተን ነበር የመጣ ነው። አሰልጣኛችንም ነግሮናል እነዛን ስፔሶች መጠቀም እንዳለብን። የመጨረሻው ደቂቃ ላይ የተፈጠረው ያ ነው የሚል ነገር አንስቶ ነበር። እኔ ከአንድ ቀን በፊት ከጨዋታው አንድ ቀን በፊት በነበረን ፕሮግራም ላይም እንደተናገርኩት በግልጽ በሶስቱ መስመሮች ላይ ያለው ማጥቃት ምን ሊመስል ይችላል፣ የመከላከል መጠኑ ምን ሊሆን ይችላል የሚሉ ነገሮችን ስናነሳ ነበር እና ሊቨርፑል ምናልባት ቁጥሩን ካልሳትኩኝ ወደ 48% የሚሆነው ቦታ ላይ የሚጠቃው በቀኙ መስመር ላይ ነው። ያ ማለት እነ ፍሪምፖንግ እነ ብራድሊ በሚጫወቱበት ቦታ ላይ ነው 48% የሚጠቃው። ስለዚህ ኦልሞስት ለግማሽ የቀረበ ቁጥር ልንለው እንችላለን። እዚህ ቦታ ላይ ያለው ነገር ደግሞ እንዴት ነው ሊስተካከል የሚችለው የሚለውን ነገር ማየት በጣም ተገቢ ነው። ያንን እንግዲህ ስታት ይዞ የወጣው ኦፕታ ነው። ከዛ ደግሞ ይሄን መከላከል እና የመከላከል ክፍተቱን ደግሞ ስናነሳ ኦፕታ ነው የቀድሙን መረጃ ይዞ የወጣው። ዚ አትሌቲክ ደግሞ ለዚህ የበለጠ አጋዥ መሆን የሚችል ሌላ ስታት ደግሞ ይዞ ወጥቷል። የተቃራኒ ቡድን ተጫዋቾች በብዛት ኳስ የሚነኩበት የፋይናል ሰርድ የቀኝ መስመሩ ነው ይለናል። 38% የተቃራኒ ቡድን ተጫዋቾች ኳስ የሚነኩት በሊቨርፑል የቀኝ መስመር ላይ ነው። ያ ማለት በእነሱ የግራ መስመር ትላንትና እነ ብሩኖ ሌሎቹ ተጫዋቾች ሲመላለሱ በነበሩበት ሳይድ፣ እነ ማቴዎስ ኩኛ ሲጫወቱ በነበሩበት ሳይድ ማለት ነው። 35% ደግሞ በግራ መስመር በኩል በፋይናል ሰርድ ኳስ ይነካሉ። 27% ደግሞ ሚድል ሰርድ ወይም ደግሞ መሀል ላይ ባለው ቦታ ላይ ነው ኳስ የሚነኩት ማለት ነው። የሊቨርፑል እና የቼልሲን ጨዋታ ስናስታውስ በግራ መስመር ላይ የተሻገረው ኳስ ሚድል ቦታ ላይ ደግሞ ኳሱ መጥቶ ከዛ በኋላ ወደ ግብነት ሲቀየር አይተናል። ስለዚህ አሁን በሊቨርፑል በቂ ተጫዋቾች የሉም ወይ? ተጫዋቾች አሉ፣ ግን እነዛን ተጫዋቾች እንዴት ፕሮፐር በሆነ መንገድ መጠቀም ይችላሉ? ከዛ ባለፈ ወደ ፕሪሚየር ሊጉ ሲመጡ አዳዲስ ተጫዋቾችን እነ ፍሪምፖንግን ስለሆነ ያመጡት በእነዚህ ቦታ ላይ ሊቨርፑል የሚያገኘው ሰርቪስ ምን መሆን አለበት? ምክንያቱም እስከዛሬ ድረስ ስለ ሊቨርፑል ሲወራ ድክመቱን የሚደብቅለት የነበረው አንድ ነገር ሊቨርፑል 3 ቢገባበትም 4 አግብቶ ያሸንፋል፣ 2 ቢገባበትም 3 አግብቶ ያሸንፋል የሚሉ አይነት እሳቢዎች ስለነበሩ ያ ነገር እስካሁን ድረስ ብዙም ሳይነሳ ነበር የቆየው። አሁን ግን በግልጽ እየተመለከትነው እንገኛለን። ሊቨርፑል በዘንድሮ የውድድር ዓመት ላይ እንደተመለከትነው 14 ግቦችን ሊቨርፑል ሲያስቆጥር 11 ግቦች ደግሞ ተቆጥሮበታል። ይሄ ማለት በየጨዋታው ላይ ጎሎች ይቆጠሩበታል ማለት ነው። በሁለት ጨዋታዎች ላይ ብቻ ነው ክሊንሺት ይዞ የወጣው። በአርሰናል እና በበርንሌ ጨዋታ ላይ ክሊንሺት ይዞ ወጥቷል። ከዛ ውጭ ግን በሁሉም ጨዋታዎች ላይ በቻምፒየንስ ሊግም እንዲሁ ደግሞ በካራቦ ካፕም በፕሪሚየር ሊግም ላይ ሊቨርፑል ጎል የሚቆጠርበት ቡድን። ሁለቱ መስመሮች ላይ አሁንም ክፍተቶች አሉ በግልጽ የሚታዩ። ከዛ ባለፈ ግን ሌሎች ደግሞ የመሃል ተከላካይ ቦታ ላይ የሚጫወቱ ሴንተር ባኮችን እናነሳለን። ቫንዳይክ እና ኮናቴ ናቸው አሁንም እየተጣመሩ እየተመለከትን ያለ ነው። ኦኬ እዚህ ቦታ ላይ መጣመራቸው አንድ በጣም ጥሩ ነገር ነው። ከዚህ በፊት ለአመታት የተመለከትነው ነገር ነው። ግን በሚጠበቅባቸው የኮንሰንትሬሽን ልክ ነው የሚገኙት። አሁን ኢብራሂማ ኮናቴ የአቋም ወረድ ጥያቄ እየተነሳበት ነው የሚገኘው። ከጉዳቶችም ጋር እየታገለ ይገኛል። በእርግጥ እድሜው ገና 26 ነው። ግን በሀገሩ ብሔራዊ ቡድንም በዊሊያም ሳሊባ ቦታውን የተቀማ ይመስላል። ቫንዳይክን ደግሞ ስትመለከቱት በባለፈው አመት ኮንትራቱን ሲያራዝም ለክለቡ ቁልፍ ከሚባሉ ተጫዋቾች መካከል አንዱ በመሆኑ ምክንያትም ጭምር ነው። አሁን 34 ዓመቱ ላይ ነው የሚገኘው። ግን ደግሞ በተደጋጋሚ ጊዜ አሁንም ክፍተቶችን እየተመለከትን ነው የምንገኘው። የሆነ ጊዜ አንድ ስታት ሲወጣ ነበር አይደለ? ከሆነ ዓመታት በፊት ድሪብል ተደርጎ አልታለፈም፣ ለብዙ ጨዋታዎች ድሪብል ተደርጎ አልታለፈም የሚሉ ነገሮች ሲነሱ ነበር ቫንዳይክ። በኋላ ኒኮላስ ፔፔ አለፈው፣ ድሪብል አድርጎ አለፈው ደግሞ የሚል ስታት ሲወጣ አየን። ግን መከላከል ደግሞ የአንድ ተጫዋች ጥንካሬ ብቻ ሳይሆን አደሆል ነው ሶሊዲቲው ጠንካራ ሊሆን የሚገባውና
አሰልጣኝ አርነ ስሎት እዚህ ቦታ ላይ በጣም የሚያስጨንቅ ለደጋፊዎቹም የሚያስጨንቅ አይነት ክፍተቶችን እየተመለከትን እንገኛለን። ይሄን ነገር እንዴት አድርጎ ክለቡ ሊያሻሽሎ ይችላል የሚለውን ነገር በቀጣዩ ጊዜ እንመለከታለን። ያለምንም ጥርጥር ግን መናገር የሚቻለው የሆነ ሴንተር ባክ ተጫዋች ምናልባትም በቀጣዩ ጊዜ ለማምጣት ወደ ገበያው መውጣታቸው አይቀርም። ክረምት ላይ ማርክ ጌሂን ለማስፈረም ከፍተኛ ጥረት ሲያደርጉ የነበረው በዚህ ምክንያት ነው፣ አልተሳካላቸውም እንጂ ከዚህ ጉዳይም በተጨማሪ ደግሞ ሌሎች የምንጠቅሳቸውም ነገሮች አሉ። ጆቫኒ ሊዮኒ ይህንን ክለብ የተቀላቀሉት መከላከሉ ላይ አሰልጣኙ የተመለከቱት ክፍተት ስላለ ነው እና በቀጣይ ምን አይነት ሁኔታዎችን እንመለከታለን። ከባባድ ጨዋታዎችም አሉ። በነዛ ጨዋታዎች ላይ አሰልጣኙ በጌም ፕላን ምን አይነት ምርጫዎችን ሊመርጥ ይችላል የሚለውን አብረን የምንመለከት ነው የሚሆነው። የሊቨርፑል የመከላከል ክፍተት ግን በጣም እየበዛ እና ደግሞ በጨዋታዎቹም ላይ ክለቡን ዋጋ እያስከፈለው ስለመሆኑ በተደጋጋሚ ጨዋታዎች ላይ እየተመለከትን እንገኛለን። እናንተም እስቲ ምን አይነት መከላከል ነው በሊቨርፑል በኩል የታዘባችሁት? የችግሩ ምንጭስ ምንድን ነው ብላችሁ ታስባላችሁ? የአስተያየት መስጫው ለእናንተ ክፍት ነው። ሀሳቦቻችሁን ልጽፉልን ትችላላችሁ።